በሀገራችን ኢትዮጵያ አዲስ ፓስፖርት ለማውጣት የአገልግሎት ዘመኑ ያለፈበት ፓስፖርት ለማሳደስ እንዲሁም ለሌሎች አገልግሎቶች ወደ ኢሚግሬሽንና ዜግነት አገልግሎት ያቀኑ ሰዎች በተደጋጋሚ ቅሬታቸውን ሲያሰሙ መስማት የተለመደ ነው። ታዲያ ይህንን የበርካቶች ጥያቄና ቅሬታ አስመልክቶ የአገልግሎቱ ዋና ዳይሬክተር ከሰሞኑ አነጋጋሪ እንዲሁም ሰፊ ምላሽ ሰጥተዋል። በምላሻቸው ያነሷቸውን በርካታ አዳዲስ ጉዳዮች እናያለን። ሰላም ጤና ይስጥልን ውድ የገበያ ሚዲያ ተከታታዮቻችን፣ በዛሬው የልዩ ጥንቅር ፕሮግራማችን ከሰሞኑ ከኢሚግሬሽንና ዜግነት አገልግሎት የተሰሙ አዲስና አነጋጋሪ መረጃዎችን ብሎም ከፓስፖርት አወጣጥ ሂደት ጋር ተያይዞ ከተቋሙ ያገኘናቸውን መረጃዎች ልናስቃኛችሁ ወደናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን እንድትቆዩ እየጋበዝን ስለ ርዕሰ ጉዳያችን ያላችሁን ሀሳብና አስተያየት በኮሜንት ሴክሽን እንድታስቀምጡልን እንጠይቃለን። በሀገራችን ኢትዮጵያ አዲስ ፓስፖርት ለማውጣት የአገልግሎት ዘመኑ ያለፈበት ፓስፖርት ለማሳደስ እንዲሁም ለሌሎች አገልግሎቶች ወደ ኢሚግሬሽን ዜግነትና አገልግሎት ያቀኑ ሰዎች በተደጋጋሚ ቅሬታቸውን ሲያሰሙ መስማት የተለመደ ነው። በአዲስ አበባም ሆነ በክልሎች መደበኛ ፓስፖርት ለማውጣትም ሆነ ለማደስ ወደ ተቋሙ የሚሄዱት አገልጋዮች በተቋሙ ባለው ምቹ ያልሆነ አሰራር ምክንያት ለከፍተኛ እንግልት እየተዳረጉ መሆኑን በተደጋጋሚ ሲገልጹ ይሰማል። ተገልጋዮቹ እንደሚሉት በተቋሙ አገልግሎትን ለማግኘት ከሌሊቱ 9 ሰዓት ጀምሮ ተሰልፎ ወረፋ ከመጠበቅ ጀምሮ ፓስፖርቱ አልቆም ለማግኘት ያለው ሂደት ውስብስብና ለከፍተኛ እንግልት የሚዳርግ ነው። የአገልግሎቱ ተጠቃሚዎች እንደሚሉት የፓስፖርት አገልግሎትን ለማግኘት በኦንላይን አማካኝነት ምዝገባ የሚካሄድ ቢሆንም ከዚያ በኋላ በተቀጠሩበት ዕለት ሌሊት ወጥቶ ወረፋ መጠበቅ፣ ከዚያ በኋላም ሂደቱን አልፎ ፓስፖርት ለማግኘት ያለው አሰራር ተገልጋይን የሚያማርር ነው። በመዲናዋም ሆነ አገልግሎቱ በሚሰጥባቸው የክልል ከተሞች ለልጆቻቸው ፓስፖርት ለማውጣት የሚገኙ ወላጆች ከተለያየ አካባቢ መጥተው የትራንስፖርት አልጋና የምግብ ከፍተኛ ወጪ በማውጣትና ረዥም ሰዓት በመሰለፍ ሲቸገሩ ማየት ብሎም መፍትሄ ይሰጠን ብለው ሲጠይቁ መመልከት የተለመደ ነው። ብቻቸውን የሚሄዱ ወጣቶችም ቢሆኑ ምንም ማረፊያና ዘመድ ሳይኖራቸው በኦንላይን በተመዘገቡ ሰዓት የተሰጣቸውን ቀጠሮ በመያዝ ከሚኖሩበት ከተማ የኢሚግሬሽን አገልግሎት የሚሰጥባቸው ተቋማት ወዳሉበት ከተማዎች ያቀናሉ። ነገር ግን ዜጎቹ በተሰጠኝ ቀጠሮ ቀን ተገኝቼ አገልግሎቱን አግኝቼ በፍጥነት እመለሳለሁ በማለት ከቤታቸው ቢወጡም በቀጠሮ ቀኑ ሳይስተናገዱ የተንከባለለ በመጣ የሌሎች ተገልጋዮች ወረፋ ምክንያት በቀናቸው ቀርቶ በሳምንት ውስጥም ላይስተናገዱ ይችላሉ። በዚህም ያላሰቡትን ጊዜ በቦታው ለማሳለፍ ገንዘባቸውንም ያለ እቅድ ለማውጣት ይገደዳሉ። ይሄ ብቻ አይደለም። ከወረፋው ብዛት የተነሳ ቀድሞ ወረፋ ለመያዝ በሚደረግ ጥረትና ፉክክር ምክንያት ወደ ቦታው ሂዶ ወረፋ ለመያዝና ለመቅደም የመስሪያ ቤቶች በሮች በሌሊት በሰዎች ይጨናነቃሉ። ይህም አገልግሎቱን ለሚጠቀሙ ሰዎች በጣም አስጊ ሲሆን ስለ ከተማው እውቅና ስለማይኖራቸው መጥተው ለተለያዩ ችግሮች የሚጋለጡ ሲሆን በተለይም ሴቶችና እናቶች ላይ ሁኔታውን ከባድ ያደርገዋል። ከዚህም በተጨማሪ በተቋሙ ሰራተኞች ስነ ምግባርና የአገልግሎት አሰጣጥ ችግር ላይ ቅሬታዎች ሲሰሙ እንዲሁም በተቋሙም እርምጃዎች ሲወሰዱ በተደጋጋሚ ይስተዋላል። ነገር ግን የኢሚግሬሽንና ዜግነት አገልግሎት በ2 ዓመታት ውስጥ በስኬት የሰራው ስራ የሰው ኃይል አደረጃጀቱና የሰው ኃይል ሪፎርም ማድረግ መሆኑን የአገልግሎቱ ዋና ዳይሬክተር ገልጸዋል። የሰው ኃይሉ ሪፎርምም አዳዲስ የማሰልጠን፣ ውስጥ ያለው ሰራተኛ እንዲበቃ የማድረግ፣ አደረጃጀቱን እንደ አዲስ የመስራት እንዲሁም ኢሚግሬሽን የሴኩሪቲ ተቋም ስለሆነ ምን እየተካሄደ ነው የሚለውን በደንብ የሚረዳ ሰራተኛ ለማደራጀት እንደተሰራ አብራርተዋል። በተጨማሪም ከላይ ያነሳናቸውን የአገልግሎቱ ተጠቃሚዎች ቅሬታ ለመፍታት ከዚህ ቀደም ከ20 ዓመት በላይ የቆየውን ሲስተም ወደ አዲስ የመቀየር ስራ ተሰርቷል ያሉ ሲሆን ምንም እንኳን በብዙዎች ዘንድ የሚታወቀው የፓስፖርት መቀየር ቢሆንም ከ10 በላይ የትራቭል ዶክመንቶች ተቀይረዋል ብለዋል። በበርካቶች ዘንድ ቅሬታና ጥያቄ የሚነሳበት የኢሚግሬሽንና ዜግነት አገልግሎት በ2018 ዓ.ም 4 ሚሊዮን ፓስፖርት ለመስጠት ማቀዱን የአገልግሎቱ ዋና ዳይሬክተር ሰላማዊት ዳዊት የተናገሩ ሲሆን በዚህም እቅዱ ከፍ አለ የሚል ጥያቄ በተደጋጋሚ እንደሚቀርብ ገልጸው ለዚህ ምላሻቸውን የሰጡት ከዚህ በፊት አገልግሎቱ በየዓመቱ የሰጠውን የፓስፖርት መጠኖች በማስታወስ ነው።
በዚህም በ2015 ዓ.ም 280 ሺህ አካባቢ ፓስፖርት ተሰጥቷል ያሉ ሲሆን ይህም በ2016 ዓ.ም ወደ 1.1 ሚሊዮን አካባቢ ከፍ ማለቱን አንስተው በ2017 ዓ.ም ደግሞ 1.4 ሚሊዮን አካባቢ ፓስፖርት መሰጠቱን ገልጸዋል። እነዚህ ፓስፖርቶች ቀጥታ ወደ ግለሰቡ እጅ የደረሱ እንጂ በምዝገባ ሂደት ውስጥ ያሉ እንዳልሆኑም አጽንኦት ሰጥተዋል። በተጨማሪም ፓስፖርት አንገብጋቢ ጉዳይ መሆን የለበትም፣ ፓስፖርት አንገብጋቢ ጉዳይ የሚሆንበት ዘመን ማብቃት አለበት ሲሉ የተደመጡ ሲሆን ማንም ሰው ፓስፖርት በፈለገ ሰዓት እንዲያገኝ እንደታቀደም ተናግረዋል። የምንሰጠውን አገልግሎት እያቀላጠፍን በሄድን ቁጥር የምናገኘውም የገቢ መጠን እየጨመረ ይመጣል ያሉት ዋና ዳይሬክተሯ በ2015 ዓ.ም የነበረው ገቢ 4.3 ቢሊዮን አካባቢ የነበረ ሲሆን በ2016 ዓ.ም ላይ ደግሞ ወደ 14.7 ቢሊዮን አካባቢ፣ በ2017 ዓ.ም ደግሞ 34.1 ቢሊዮን አካባቢ ሰብስበናል ሲሉ ገቢያቸው ተቋሙ ምን ያህል እየተሻሻለ እንደመጣና ምን ያህል ራሱን እያጠናከረ እንደመጣ የሚያሳይ ነው ሲሉ ተደምጠዋል። በሌላ በኩል በተገልጋዮች ዘንድ ከፍተኛ ቅሬታ ከሚነሳባቸው አገልግሎት ሰጪ ተቋማት መካከል አንዱ የሆነው የኢሚግሬሽንና ዜግነት አገልግሎት በር ላይ ያሉ ደላሎች አገልግሎት ፈላጊውን እያንገላቱ የቅሬታ ምንጭ መሆናቸውን አገልግሎቱን ማረጋገጡን ሲገልጽ ቆይቷል። የአገልግሎቱ ዋና ዳይሬክተር ሰላማዊት ዳዊት ይህንን በሚመለከት በአገልግሎቱ ላይ የሚቀርቡ ቅሬታዎችን ከካቻምናምና ካምና ደግሞ ዘንድሮ እየቀነሱ እንደሚገኝና ከመስሪያ ቤቱ በር ላይ ጀምሮ ጥበቃዎችና ደላላዎች ጭምር አገልግሎት ፈላጊውን በከፍተኛ መጠን እያንገላቱት የቅሬታ ምንጭ እየሆኑ እንደሚገኝ ከዚህ በፊት ተናግረው ነበር። ይህን መቆጣጠር አስቸጋሪ እንደሆነባቸው ያነሱት ሰላማዊት ዳዊት ለዚህ መፍትሄ ወደ ዲጂታል ፓስፖርት መምጣት አማራጭ የሌለው መሆኑን ገልጸው ነበር። ህገወጥ ደላሎች በተቋሙ አሰራር ውስጥ ጣልቃ በመግባት በክፍያ በአጭር ቀን ፓስፖርት በእጃችሁ እንዲገባ እናደርጋለን በሚል በኤጀንሲው በር ላይ ተገልጋዮችን ሲያዋክቡ መመልከት በተቋማቱ በር ያለፈ ሁሉ የሚታዘበው ጉዳይ ነው። በኤጀንሲው አካባቢ ባሉ ንግድ ቤቶችም ለህገ ወጥ ስራ የሚያግባቡ ከሰራተኞች ጋር ግንኙነት አለን የሚሉ ግለሰቦች መኖራቸው ሲዘገብ ቆይቷል። ከተቋሙ ግቢ ውጭ ያሉ አካላትና የኢሚግሬሽን ሰራተኞች ተመሳጥረው ለአስቸኳይ ፓስፖርት በርካታ ብር እያስከፈሉ ሲሆን በተቋሙ ውስጥም ከሚሰሩ ሰራተኞች ጋር ግንኙነት በመፍጠር ተመሳጥረው የሚሰሩ ግለሰቦች ብቻ ማግኘት እንዲችሉ በማመቻቸት ዜጎችን እየበዘበዙ ይገኛሉ ሲል መሰረት ሚዲያም በቅርቡ መዘገቡ ይታወሳል። ለዚህም ምላሽ የሰጡት ዋና ዳይሬክተሯ ወደ 26 አካባቢ የደላላ ሰንሰለት ያላቸውን በተለይም ከፓስፖርት ጋር የተገናኙ ሰዎች ተይዘው እንዲቀጡ መደረጋቸውን አንስተው በጣም በርከት ያሉ ደግሞ ከዚሁ ጋር የተያያዙ ከድርጅቱ ሰራተኞች ጋር ግንኙነት ያላቸው የባንክ ሂሳቦችን በመፈተሽ መቀጣታቸውን ተናግረዋል። በዚህም አሁን ላይ አማራጭ አዲስ ሲስተም በመምጣቱ መሻሻል አለ ያሉ ሲሆን በአብዛኛው አስቸኳይና ኦንላይን ላይ ያለ ችግር ነው ብለው እሱን ለመቅረፍ መሰራቱን ተናግረዋል። ለዚህም ምሳሌነት ያነሱት ከዚህ ቀደም አዲስ አበባ ላይ ለ800 ሰው ብቻ አስቸኳይ እድሳት እንደሚሰጥ በማስታወስ አሁን ላይ ከፍተኛ ቁጥር ያለው ፓስፖርት በመስጠት አገልግሎቱን ምቹ ለማድረግ እየተሰራ እንደሆነ አብራርተዋል። የኢሚግሬሽንና ዜግነት አገልግሎት ዋና ዳይሬክተሯ ከፋና ቴሌቪዥን ጋር በነበራቸው ቆይታ ሌላው ያነሱት ጉዳይ ቪዛ ሲሆን በዚህም የቪዛ ጊዜያቸውን ያሳለፉ በሺዎች የሚቆጠሩ የውጭ ሀገር ዜጎች መቀጣታቸውን ተናግረዋል። በአገልግሎቱ በኢትዮጵያ የተሰጣቸውን የቪዛ ጊዜ ያሳለፉ ከ36 ሺህ በላይ የውጭ ሀገር ዜጎች ተቀጥተው ወደ ህጋዊ መስመር መመለሳቸውን እንዲሁም ወደ ኢትዮጵያ የሚመጡ የተለያዩ ሀገራት ዜጎች ህግ አክብረው እንዲንቀሳቀሱ እየተሰራ እንደሆነም ዋና ዳይሬክተሯ አስታውቀዋል። በተጨማሪም በዘርፉ በተከናወኑ የሪፎርም ስራዎች ሀገራዊ አቅምን መጠናከሩን ገልጸው ለአብነትም በአዲስ አበባ በተካሄዱ ዓለም አቀፍና አገር አቀፍ ጉባኤዎች የተሳተፉ የውጭ ሀገራት ዜጎች ያለምንም እንከን መስተናገዳቸውን ጠቅሰዋል። በዚህም በቪዛ አገልግሎት ወደ 188 ሀገራት የመዳረሻ ተጠቃሚ መሆናቸውን ይህም የ24 ሰዓት የኤሌክትሮኒክስ ቪዛ አገልግሎት ያለው መሆኑን አመልክተዋል። በሌላ በኩል በአሁኑ ሰዓት አዲስ ፓስፖርት ማውጣት የሚፈልጉ ዜጎች የታደሰ የቀበሌ መታወቂያ፣ የልደት ካርድና ናሽናል አይዲ ወይም ፋይዳ የሚያስፈልጋቸው ሲሆን ፓስፖርት ለማሳደስ የሚፈልጉ ደግሞ ጉርድ ፎቶግራፍ፣ ፓስፖርት ኮፒ እንዲሁም ናሽናል አይዲ ወይንም ፋይዳ መያዝ እንደሚኖርባቸው ተገልጿል። የጠፋ ፓስፖርት ለማውጣት ደግሞ የቀበሌ መታወቂያ
ጉርድ ፎቶግራፍ፣ የፖሊስ ማስረጃ ደብዳቤ እንዲሁም ናሽናል አይዲ ወይንም ፋይዳ የሚያስፈልግ ሲሆን ከ18 ዓመት በታች የሆነ ሰው የፓስፖርት አገልግሎቱን ለማግኘት የወላጅ መታወቂያ፣ የልጅ የልደት ካርድ እንዲሁም ናሽናል አይዲ ይጠበቅበታል። እድሜ ለማስተካከል የልደት ካርድ፣ ጉርድ ፎቶግራፍ፣ ፓስፖርት ኮፒ፣ ናሽናል አይዲ ወይም ፋይዳ የሚያስፈልግ ሲሆን ስም ለመቀየርና ለማስተካከል ጉርድ ፎቶግራፍ፣ ፓስፖርት ኮፒ፣ የፍርድ ቤት ወረቀት፣ ናሽናል አይዲ ወይም ፋይዳ እንደሚያስፈልግ ከኢሚግሬሽንና ዜግነት አገልግሎት ያገኘነው መረጃ ያሳያል። በተጨማሪም አዲስ ፓስፖርት ለማውጣት 5000 ብር የሚያስከፍል ሲሆን በ2 ቀን የሚደርስ አስቸኳይ ፓስፖርት 25000 ብር እንዲሁም በ5 ቀን ለሚደርስ አስቸኳይ ፓስፖርት 20000 ብር ክፍያ እንደሚያስፈልግ ተመላክቷል። ለፓስፖርት እድሳትና ገጽ ላለቀባቸውም በመደበኛ 5000 ብር፣ በ2 ቀን የሚደርስ አስቸኳይ ፓስፖርት 25000 ብር እንዲሁም በ5 ቀን የሚደርስ አስቸኳይ ፓስፖርት 20000 ብር ይጠይቃል። እድሳት ለሚፈልጉና እርማት ለሚያስፈልጋቸው መደበኛ 12500 ብር፣ በ2 ቀን የሚደርስ አስቸኳይ ፓስፖርት 32500 ብር እንዲሁም በ5 ቀን የሚደርስ አስቸኳይ ፓስፖርት 27500 ብር ሆኗል። ፓስፖርቱ ቀን ያለውና የተበላሸ ከሆነ ደግሞ መደበኛ 13000 ብር፣ በ2 ቀን የሚደርስ አስቸኳይ ፓስፖርት 33000 ብር እንዲሁም በ5 ቀን የሚደርስ አስቸኳይ ፓስፖርት 28000 ብር ያስፈልጋል። ፓስፖርቱ ቀን ያለው የተበላሸ እርማት ለሚፈልጉ ደግሞ መደበኛ 20500 ብር፣ በ2 ቀን የሚደርስ አስቸኳይ ፓስፖርት 33000 ብር እንዲሁም በ5 ቀን የሚደርስ አስቸኳይ ፓስፖርት 35500 ብር እንደሆነ መረጃዎች ያመለክታሉ። ለጠፋ ፓስፖርት መደበኛ 13000 ብር፣ በ2 ቀን ለሚደርስ አስቸኳይ ፓስፖርት 33000 ብር እንዲሁም በ5 ቀን የሚደርስ አስቸኳይ ፓስፖርት 28000 ብር የተደረገ ሲሆን የጠፋ ፓስፖርት እርማት ደግሞ መደበኛው 20000 ብር፣ በ2 ቀን የሚደርስ አስቸኳይ ፓስፖርት 40500 ብር እንዲሁም በ5 ቀን የሚደርስ አስቸኳይ ፓስፖርት 35500 ብር ነው። ውድ የገበያ ሚዲያ ተከታታዮቻችን በዛሬው የልዩ ጥንቅር ፕሮግራማችን ከፓስፖርት አሰጣጥ ሂደት ጋር የሚነሱ ቅሬታዎችን ብሎም ከሰሞኑ ከአገልግሎቱ ስለተቋሙ አሰራሮች እንዲሁም ስለተወሰዱ እርምጃዎች የኢሚግሬሽንና ዜግነት አገልግሎት ዋና ዳይሬክተር ወይዘሮ ሰላማዊት ዳዊት የአገልግሎቱን የሪፎርም ስራዎች፣ ሰራተኞችን ማብቃት፣ የፓስፖርት አሰጣጥ ሂደትን ማቅለል፣ ህገወጦች ላይ የተወሰደውን እርምጃ እንዲሁም የጉዞ ሰነድ መሻሻሉን፣ የኢትዮጵያ የኮንፈረንስ ዝግጅት ማሳለጥን መለከተ ከፋና ሚዲያ ኮርፖሬሽን ጋር በነበራቸው ቆይታ የሰጡትን ምላሽ አስመልክቶ ሰፋ ያሉ መረጃዎችን ስናቀርብላችሁ ቆይታ አደረግን። አብራችሁን ስለቆያችሁ እናመሰግናለን። በሌላ ፕሮግራም እስክንገናኝ ድረስ መልካም ጊዜ